እንኳን ለጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ወርሃዊ የመታሰቢያ በዓላቸው በሰላም አደረሳቸው። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳቸው። ከዚህ በመቀጠል የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ገድል እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሦስቱ ቅዱሳን በሄዱ በሰባተኛው ቀን የዓለም መድኃኒት ጌታችን ኢየሱስ ክርስቶስ በእጁ የወርቅ ሚዛን ይዞ ሚካኤልና ገብርኤልን አስከትሎ መጣ። በአንደኛው የሚዛን ወገን ገለባ እንክርዳድ ሰናር አኖረ። በሁለተኛው ሚዛን ወገን ማር፣ ወተት፣ ስንዴ አስቀመጠ። የሚዛኑን ራስ በያዘ ጊዜ ማሩ፣ ወተቱ፣ ስንዴው ወደ ታች መዘነ። ገለባው፣ እንክርዳዱ፣ ሰናሩ ወደ ላይ ተንጠለጠለ። መድኃኔ ዓለም ክርስቶስም አባታችንን ገብረ መንፈስ ቅዱስን ይህን ገለባ፣ እንክርዳድ፣ ሰናር የኢትዮጵያ ሰዎች ኃጢአት ነው። ይህም ማር፣ ወተት፣ ስንዴ የአንተ ጾም፣ ጸሎት፣ ንጽሐ ሥጋ ስግደት ነው። ከኢትዮጵያ ሰዎች ኃጢአት ይልቅ ገድል፣ ትሩፋት፣ ሃይማኖት ስለበለጠ በዚህ ምክንያት ያለ ልክ ያለ መጠን የኢትዮጵያ ሰዎች ኃጢአት ተሰረየላቸው። ስለ ሠራኸው መልካም ሥራ ሁሉ ፈጽሜ ይቅር አልኳቸው አለው። አባታችን ገብረ መንፈስ ቅዱስም ከጌታችን አንደበት ይህንን ቃል ሰምቶ ፈጽሞ ደስ አለው። የኢትዮጵያን ሰዎች እምርልሃለሁ የሚል ቃል ሰምቷልና። ከዚህ በኋላ ጌታችን ይህንን ቃል ሰምቶ ሚካኤልንና ገብርኤልን አስከትሎ መጣ። በእግዚአብሔር ሚዛን ከኢትዮጵያ ሰዎች ኃጢአት ይልቅ ገድሉ፣ ትሩፋቱ የበዛለት አባታችን ገብረ መንፈስ ቅዱስ ለኢትዮጵያ ሰዎች በተሰጠው ቃል ኪዳን ደስ እያለው ኖረ። ከዚህ በኋላ ብዙ አጋንንት ሰንሰለት ይዘው ሲሄዱ አገኘ። የአንዱ ሰንሰለት ርዝመት በመልአኩ ክንድ 12 ያህል ነበር። ስለ ሰውም ጥፋት ሲማከሩ በድንጋጤ በድንገት አቆማቸው። ወዴት ትሄዳላችሁ አላቸው። እንባቸውን በአንገታቸው ሲወርድ አይቶ እንባቸው እስከ አንገታቸው ድረስ በምን ምክንያት ይወርዳል አላቸው። እሊህም አጋንንት ገብረ መንፈስ ቅዱስ የሚባል ሰው ከንሂሳ ከግብፅ ሀገር መጥቶ ከኢትዮጵያ ሀገር አባረረን አሉት። ከእነርሱም አንዱ ሰይጣን እኔ በቁራ ተመስዬ ዓይኑን አጠፋሁት አለ። ያን ጊዜ አባታችን ገብረ መንፈስ ቅዱስ እጁን አንስቶ በመስቀል አምሳል አማተበ። አጋንንቱንም ሁሉ ወዲያውም ተቃጠሉ፣ አመድ ትቢያም ሆኑ። ብዛታቸው 7,900 ያህል ነበር። ቀደም ሲል በዝቋላ ያለቁትን ያክላል። ከዚህ በኋላ አባታችን ገብረ መንፈስ ቅዱስ በእግዚአብሔር ፈቃድ የተዘጋጀ ነው እንጂ በመልአኩ እጅ ያልተከናወነ በእሳት ያልበሰለ ሰማያዊ ህብስት መላእክት እያመጡለት ብዙ ቀን በዝቋላ ኖረ። የዚህን ዓለም ሁሉ ሀብት ለዚያ ህብስት ዋጋው ሊሆን አይችልም። መልኩም እንደ ነጭ በረዶ ነው። ከተበላ በኋላ እዳሪ ሆኖ እንደሚጣል እንደ ምድራዊ እንጀራ አይደለም። መልኩ ለስላሴው የሚያስደንቅ ነው እንጂ ሳይበሉት በሽታው ያጠግባል፣ ሳይቀምሱት ደስ ያሰኛል። በዚህ ዓለም ተድላ ደስታ እንደሚሆን እንደ ምድራዊ እንጀራ አይደለም። ዕውቀትን የሚገልጽና እግዚአብሔርን መፍራት የሚያሳድር ነው እንጂ ኃጢአትን የሚያሳስብ፣ ሥጋን የሚያወፍር የሚያገዝፍ፣ ክፉ ምኞትን የሚያነሳሳ እንደ ምድራዊ እንጀራ አይደለም። መልካም ነገርን፣ ጥበብን፣ ሃይማኖትን፣ ዕውቀትን፣ የዋህነትን ያሳስባል እንጂ ኃጢአትን የሚያሳስብ፣ ሥጋን የሚያወፍር የሚያገዝፍ
ክፉ ምኞትን የሚያነሳሳ እንደ ምድራዊ እንጀራ አይደለም። መልካም ነገርን፣ ጥበብን፣ ሃይማኖትን፣ ዕውቀትን፣ የዋህነትን ያሳስባል እንጂ ትዕቢትን፣ መታጀርን እንደሚያመጣ እንደ ምድራዊ እንጀራ አይደለም። ዕለተ ሞትን ያሳስባል፣ ስንፍናን ያርቃል እንጂ ሐሜትን፣ ሐሰትን፣ ጥልን፣ ክርክርን እንደሚያመጣ ምድራዊ እንጀራ አይደለም። ፍቅርን ያሳድራል እንጂ ሽንገላን እንደሚያመጣ እንደ ምድራዊ እንጀራ አይደለም። አይነ ልቦናን ያበራል፣ ቁጣን ያርቃል እንጂ ኃጢአትን፣ ስህተትን እንደሚያመነጭ እንደ ምድራዊ እንጀራ አይደለም። ጽድቅን፣ ሃይማኖትን ያስገኛል እንጂ ቂምን፣ ቅንዓትን እንደሚያመጣ እንደ ምድራዊ እንጀራ አይደለም። በረከትን ያሰጣል እንጂ ሐዋርያው ቅዱስ ያዕቆብ በጎ ሀብት፣ ፍጹም ስጦታ ሁሉ ከላይ ናት፣ እርሷ ከብርሃን ባለቤት ትገኛለች ብሎ እንደተናገረ አባታችን ገብረ መንፈስ ቅዱስ በዚህ ሁኔታ መልአክ እየረዳው ብዙ ጊዜ ቆየ። ምግቡን በየጊዜው እንደወደደ ያመጣለት ነበር። የሚያሳጣው ነገር የለም። አባታችንም ይህንን ህብስት ይቀበል ነበር። በዚህ ሁኔታ መልአክ ሁል ጊዜ ይረዳው፣ ሐሳቡን ይፈጽምለት ነበር። ጸሎቱን፣ ልመናውን ዘወትር ወደ እግዚአብሔር ያሳርግለት ነበር። መልሱንም ያመጣለት ነበር። አቡ ቀለምሲስ እንደተናገረ እንዲህ ብሎ ሌላ መልአክ መጣ፣ በመሰዊያው ፊት ቆመ፣ ጽና ይዟል። በመንበሩ ፊት ባለው በመሰዊያው ላይ ከቅዱሳን ጸሎት ሁሉ ጋር ያሳርገው ዘንድ ብዙ ዕጣን ሰጡት። የዚያ ዕጣን ጢስ ከቅዱሳን ጸሎት ጋር በመልአኩ እጅ ወደ እግዚአብሔር አረገ። ጳውሎስም መላእክት ረቂቃን ናቸው፣ የዘላለም ሕይወትን ይወርሱ ዘንድ ያላቸውን ሰዎች ለማገልገል ይላካሉ እንዳለ አባታችን ገብረ መንፈስ ቅዱስም እንደዚህ ባለ ሥራ መላእክት እየተራዱት ብዙ ዘመን ኖረ። መልአኩ ባመጣለት በዚህ ህብስት መዓዛ ከጠገበ በኋላ መልአኩ ከአባታችን ፊት አንስቶ ወደ ሰማይ ያወጣዋል። ደቀ መዝሙሩ ለመምህሩ ሉሌ ለጌታው እንደሚታዘዝ መልአኩ ለአባታችን ገብረ መንፈስ ቅዱስ እንደምን ታዘዘለት ለእራቱም ህብስት ያመጣለታል። ከሰማይ ያመጣውን ህብስት እንደ ቀድሞ መልሶ ወደ ሰማይ ያወጣዋል። እንደ መልካም አስተናጋጅ ይታዘዝለት ነበር። መልአኩም የሚታዘዝለት ለእርሱ ብቻ አይደለም፣ ለወደደው ሁሉ ይላከው ነበር እንጂ። አባታችን ገብረ መንፈስ ቅዱስ እንዲህ ባለ ሥራ ብዙ ዘመን ኖረ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ለአባታችን ተገልጾ ታየው። ወዳጄ ገብረ መንፈስ ቅዱስ ሆይ በሆድ ሳለህ አወቅኩ፣ ከማኅፀን ሳትወጣ ቀድሼሃለሁ፣ በአንተም ደስ ተሰኝቻለሁ፣ ሥራህንም ወደድኩ። አንተ ግን ሞትን ጠልተህ ሕይወትን ወደድክ፣ ራስህን ለጽድቅ አስገዛ፣ ንጽሕናን ቅድስናን ገንዘብ አደረግ። ስለ ስሜ ብዙ ደከምህ፣ በረሃብ በጥም በቁር በብርድ በመራቆት ብዙ ገድል ተጋደል። እነሆ እኔ አባቴ በመንፈስ ቅዱስ ዋጋ ብዙ ነው፣ አንደበትህንም ገተህ ዝምታን ትዕግስትን ገንዘብ አድርገሃልና አፍህም ከንቱ ነገርን አልተናገረምና ከንፈሮችም አመፅን አልተናገሩምና ጸሎትን፣ መዝሙረ ዳዊትን፣ ስብሐተ ሙሴን፣ መኃልየ ሰለሞንን በማድረስ ጸንተህ ኖርሃልና ስለዚህ ጽድቅ ሆኖ ተቆጠረልህ። ጽና፣ በርታ፣ ተጋድሎህን ፈጽሞ እኔ ለዘላለም ካንተ ጋር አኖረዋለሁ። ዳግመኛ ከመላእክት የሚመጣልህ ምግብ ምንድነው አለው። በምድር ላይ ድካምን አብዝተሃልና አባታችን ገብረ መንፈስ ቅዱስም ጌታዬ ፈጣሪ ሆይ ከታናሽነቴ ጀምሮ እስከዚች ሰዓት ድረስ ሳይገባኝ በመልአኩ እጅ ስትመግበኝ ኖርሃል። ጌታዬ አምላኬ ሆይ ምንም ያጣሁት ምግብ የለም አለው።
ጌታችን መድኃኒታችን ኢየሱስ ክርስቶስም አባታችን ገብረ መንፈስ ቅዱስን ከዛሬ ጀምሮ ምግብ ከገነት ፍሬዎች በየቀኑ 7 ፍሬ ይሁን አለው። መላእክትም ዘወትር እንዲያገለግሉት ከገነት ፍሬዎች እንዲያመጡለት አዘዛቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ አባታችንን ህብስት ብሰጥ ፈጽሞ አልበላህም፣ ጽዋውንም አልጠጣህም፣ ሁሉም እንደ መላ ይመስላል፣ ባየኸው ጊዜ ብቻ ትጠግባለህን አለው። አባታችንም መልሶ ህብስቱን አልበላሁም፣ ጽዋውን አልጠጣሁም፣ ነገር ግን በጽኑ እምነት ህብስቱን ጽዋውን በእጄ ይዤ ባርኬ ሰውነቴ በማየት ብቻ ጠገበች። ምድራዊም ቢሆን ሰማያዊም ቢሆን እስከ ዛሬ ድረስ ምንም አልቀመስኩም። ጌታችን ኢየሱስ ክርስቶስም አባታችንን ገብረ መንፈስ ቅዱስን በመንፈስ ቅዱስ ቅባት የታተሙ ውሃን ያልጠጡ እህልን ያልቀመሱ ከንፈሮችን አምጣ ብሎ ሳመው። ወደ ሰማይም አወጣው። ኤዶም ወደሚባል ገነትም አወጣው። ቦታው ጻድቃን ሰማዕታት ሁሉ የሚገቡበት በወርቅ የታነጸ ኤረር ይባላል። ምሰሶቹ 150,000 የወርቅ 150,000 የብር ናቸው። ከውስጡም ወተትና ማር ይመነጫል። ቡሩክ ደግ ለሆነው አባታችን ገብረ መንፈስ ቅዱስ ትዕቢተኞች ክፉዎች የማይገቡባት መሰረቷ ያማረ ከፍ ያለች ጽርሐ መንግስትን የመንግስት አዳራሽን አሳይቶ ይህ ሁሉ ያንተ ሀገር ነው አለው። በውስጡም ለዘላለሙ መከራ፣ ድካም፣ ሐዘን የለበትም። ለዘላለሙ ጸንቶ የሚኖር እንሆ ሰጠው ካለው። ነገር ግን ገድልህን ፈጽም ብሎ ጌታ ክርስቶስ ይህንን ተናግሮ ከእርሱ ተለየ። አባታችን ገብረ መንፈስ ቅዱስም ክርስቶስን ያላወቁ አሕዛብ ወዳሉበት ወደ አረብ ሀገር ሄደ። ከዚያም ደርሶ በአውራ መንገድ መካከል ቆመ። ይኸውም የነገስታት የመኳንንት መተላለፊያ ጎዳና ነው። በዚያን ጊዜ ዳግመኛ ጌታ ታይቶ አነጋገረው። በዚች መንገድ ከሰማዕታት ሁሉ 2 እጥፍ የሚበልጥ ሰማዕትነት ታገኛለህ። ነገር ግን ጽና አለው። ጽኑ መከራ ትቀበል ዘንድ አለህና። ያን ጊዜ ይህን ተናግሮ ከዚያች መንገድ ትቶት ተሰወረ። ከዚህ በኋላ የአረብ ንጉሥ ብዙ ሹማምንትን አስከትሎ መጣ። ጣዖታቱን የተሸከሙ ሰዎች ተከትለውት ነበር። ጣዖታቱን የተሸከሙ ሰዎች አባታችን ገብረ መንፈስ ቅዱስን ባዩት ጊዜ ደነገጡ፣ በምድር ላይ ወደቁ። 15ቱ ጣዖታት ሁሉ ወድቀው ተሰባበሩ። ንጉሡም አባታችንን ጸጉር የለበሰ አንተ ምንድነ ሰው ነህ ወይስ ሌላ አለው። አባታችን ገብረ መንፈስ ቅዱስም ያን ከሃዲውን ንጉሥ አዎን እኔ ሰው ነኝ፣ የጌታዬ የኢየሱስ ክርስቶስ አገልጋይ ነኝ አለው። ንጉሡም መልሶ ኢየሱስ ክርስቶስ የምትለው አይሁድ ሰቅለው የገደሉትን ነውን አለው። አባታችን ገብረ መንፈስ ቅዱስም አዎን አለው። ንጉሡም በእርሱ ታምናለህን ቢለው አባታችንም አዎን አምንበታለሁ፣ አላፍርበትም አለው። በሰው ፊት ለተሰቀለው በሰው ፊት እመሰክርለታለሁ። ይኸውም የተሰቀለው ስለ እኔ ብቻ አይደለም፣ ስለ አንተም ከአንተ ጋር ላሉ ስለ እነርሱም ነው እንጂ። ንጉሥ ሆይ በእርሱ ብታምኑ የዘላለም ሕይወት ታገኛላችሁ። እርሱ ፈጣሪ ሲሆን ስለ እኛ ሰዎች ተሰቅሏልና አለው። ንጉሡም ይህንን ቃል ሰምቶ ተቆጣ። ሰራዊቱን ሁሉ ጠርቶ እሳት አንድዱ አላቸው። ሰራዊቱም እንጨት አምጥተው እሳት አነደዱ። የኢየሱስ ክርስቶስ አገልጋይ ነኝ የሚል ይህንን ጸጉር ለባሽ ውሰዱና ወደ እሳት ጣሉት አላቸው። እሳቱ ለዓይን እስከማይታይ ድረስ ከፍ ከፍ አለ። ለዓይን እስከማይታይ ድረስ ከፍ ከፍ አለ። ነበልባሉም እስከ ሰማይ ደርሶ
ይንቦለቦል ነበር። አባታችን ገብረ መንፈስ ቅዱስም ንጉሡ ሹማምንቶቹና ሰራዊቱ እያዩት በፈቃዱ ወደ እሳት ውስጥ ገባ። ያን ጊዜ እሳቱ እንደ ውሃ ሆነ። ሰራዊቱም ይህንን አይተው አደነቁ፣ እኩሌቶቹም አመኑ። ስለዚህም ንጉሡ ሰራዊቱ ሲያደንቅ አይቶ ተቆጣ፣ ቅናትም ያዘው። በእርሱ ዘንድ የተወደዱ 77 ወታደሮቹን በሰይፍ አስቆረጣቸው። ከዚህ በኋላ ንጉሡ ሰይፉን ይዞ ቀድሞ እሳት ወደ ነበረው ኋላ ግን በአባታችን ጸሎት ውሃ ወደ ሆነው ገባ። የአባታችን የገብረ መንፈስ ቅዱስም ራስ ይቆረጥ ዘንድ ወደደ። ያን ጊዜ መብረቅ ከሰማይ ወርዶ ንጉሡን መታው። ሰራዊት ሁሉ በመብረቅ አለቁ። ከሃዲው ንጉሥ ጋር የሞቱ ሰዎች ቁጥራቸው 4000 ያህል ነበር። አንድም እንኳ የቀረ የለም፣ በአንድ ቀን አለቁ። ጌታችን ኢየሱስ ክርስቶስ አባታችን ገብረ መንፈስ ቅዱስን የኔንና ያንተን ጠላቶች አጠፋውልህ አለው። አባታችንም በመብረቅ ያለቁ የሰዎችን በድን አይቶ ነፍሶቻቸውንም የጨለማ አበጋዞች አጋንንት እያሯሯጡ ወደ ሲኦል ሲወስዷቸው ባየ ጊዜ አቤቱ ጌታዬ እንደ ቸርነትህ የእነዚህን ሰዎች ነፍሳት ማርልኝ አለው። ሰው አመፀኛ ነው፣ አንተ ግን ይቅር ባይ ነህ። ሰው ስህተተኛ ነው፣ አንተ ግን ታጋሽ ነህ። በአንድ ከዳተኛ ንጉሥ ምክንያት አቤቱ እነዚህን አትፍረድባቸው። አቤቱ አዛኝ ይቅር ባይ ጌታዬ ስለ እኔ ብለህ ማራቸው፣ ይቅርም በላቸው አለው። ስለዚህም ነገር ጌታችን ከእርሱ ተሰውሮ ወደ ሰማይ ወጣ። አባታችን ገብረ መንፈስ ቅዱስም ከዚያ ቦታ ወጥቶ ሄደ። በመንገድ ዳርም ታላቅ ገደልን አገኘ። እግሮቹንም በሐረግ አስሮ ከዚያ ገደል ቁልቁል ተሰቀለ። በዚያች ዕለት ሰይጣን መጥቶ ሐረጉን ቆረጠው። አባታችን ገብረ መንፈስ ቅዱስም ወደ ታች ሲወረወር ቅዱስ ሚካኤል በገደሉ መካከል ቀደመውና ይዞ በእግር ልትቆም ትወዳለህን? ወይስ በራስ ልትቆም ትወዳለህ አለው። አባታችንም መልአኩን ተወኝ፣ በራሴ ልቁም አለው። የመላእክት አለቃ ቅዱስ ሚካኤልም አባታችንን በዚያ ትቶት ወደ ሰማይ አረገ። አባታችን ገብረ መንፈስ ቅዱስም በጥርሶቹ ድንጋይ ነክሶ 30 ዓመት ኖረ። ሥጋ ሁሉ አለቀ፣ እንደ እንጨትም ቅርፊት ሆነ። የሰማይ ወፎች ሁሉ ሥጋውን በሉት። ከ30 ዓመት በኋላ ጌታችን ኢየሱስ ክርስቶስ 7ቱ ሊቃነ መላእክትን እናቱ ድንግል ማርያምን አስከትሎ በሰማይ ደመና ተጭኖ ወደ አባታችን መጣ። መጥቶም ገብረ መንፈስ ቅዱስ፣ ገብረ መንፈስ ቅዱስ፣ ገብረ መንፈስ ቅዱስ ብሎ ጠርቶ እንደ ወፍ በረህና አለው። አባታችንም እንዳልሰማ ዝም አለ። ዳግመኛም 4ኛ ጊዜ ገብረ መንፈስ ቅዱስ ብሎ ጠርቶ እነዚህን አሕዛብ ማርኩልህ አለው። ያን ጊዜ አባታችን ይህንን ሰምቶ በጥርሶቹ የነከሰውን ድንጋይ ተወ። 4 የላይ ጥርሶቹና 4 የታች ጥርሶቹ ተነቅለው ከድንጋዩ ጋር ተጣብቀው ኖሩ። ክንፍ አውጥቶ እየበረረ ከእግዚአብሔር ፊት ደረሰ። ጌታችንም እነዚህን ከዳተኞች ምሬልሃለሁ አለው። አባታችንም ጌታችንን ከማርክልኝስ የጥምቀትን ጸጋ ያገኙ ዘንድ ክርስቲያንም የሆኑ ዘንድ ነፍሳቸውን ከስጋቸው ጋር አዋህደ አስነሳልኝ አለው። ጌታችንም የሞቱት ሰዎች ወዳሉበት ሄደ። በመስቀል አምሳል አማትብባቸው ይነሳሉና እኔም ሙታንን ታስነሳ ዘንድ ድውዮችን ትፈውስ ዘንድ ስልጣን ሰጥቻለሁ አለው። ያን ጊዜ አባታችን ገብረ መንፈስ ቅዱስ ተነስቶ በደመና ተጭኖ ሲሄድ ጌታችን በመንገድ ታየው። አፉንም ይዞ በረዶ የመሰለ ጥርስን ተከለለት። እኔ ወደ ሰማያዊ ዙፋኔ ወጣለሁ፣
አንተ ግን እነዚያን ሙታን አስነሳቸው ስልጣን ሰጥቻለሁና አለው። ወዳጄ ገብረ መንፈስ ቅዱስ ከዛሬ ጀምሮ ፈረሶች መባረቅትና ነጎድጓድ ይሁኑ። ከዚያ አስቀድሞ በነፋስ ክንፍ ትበር ነበርና አለው። ይህንን ተናግሮ አፉን ሳመው። ሰላምታም ሰጥቶት ወደ ሰማይ አረገ። አባታችን ገብረ መንፈስ ቅዱስን በመብረቅ ተጭኖ እየበረረ ምድረ አረብ ደረሰ። እሊያን አላውያን ከተቀበሩበት ቦታ ቆመ። ወደ ምስራቅ ፊቱን መለሰና እጁን ወደ ሰማይ ዘርግቶ ጸለየ። ጌታዬ አምላኬ ሆይ የሕያዋን የሙታን ፈጣሪ አንተነ፣ በሥጋና በነፍስ ላይ ሥልጣን ያለ አንተነ። ሁሉ ይቻልሃል፣ የሚሳንህ ነገር የለም። ሰውን ከአፈር የፈጠርከው አንተነ። አልዓዛርን ከ4 ቀን በኋላ መቃብር ያስነሳኸው አንተነ። አቤቱ ጸሎቴን ስማ፣ ልመናዬንም ተቀበል። እኔ ባሪያህ ወደ አንተ ለምናለሁ እማልዳለሁ። ድሃ አገልጋይህን ይቅር ትለኝ ዘንድ በእነዚህ ሙታን ላይ ይቅርታን አድርግ። በይቅርታ በቸርነትህ ነፍሳቸውንና ሥጋቸውን አዋህድ። በካህሊነትህም ነፍሶቻቸው ወደ ሥጋቸው ይመለሱ። ምስጋና ለአንተ ይሁን ለዘላለሙ አሜን። በጸሎቱ መጨረሻም እናንተ ሙታን በጌታዬ በኢየሱስ ክርስቶስ ኃይል ተነሱ አላቸው። እንዲህም ብሎ ያችን ምድር በመስቀል አምሳል በእጁ ባረካት። አስቀድሞ በንጉሥ እጅ የተገደሉ 77ቱ ሰዎች ፈጥነው ተነሱ። ኋላም በመብረቅ የሞቱት 4000 ሰዎች ተነሱ። ሁሉም በአንድነት ተነስተው በአባታችን ገብረ መንፈስ ቅዱስ ፊት ተነሱ። አባታችን ገብረ መንፈስ ቅዱስም ለአብ ለወልድ ለመንፈስ ቅዱስ ስገዱ አላቸው። ያን ጊዜ እሺ ብለው ሰገዱ፣ ክርስቲያን ሆኑም፣ ባረካቸውም። ከዚህ በኋላ በመብረቅ ተጭኖ ሄደ፣ ተሰወራቸውም። ተመልሶ ምድረ ከብድ ደረሰ። ጥቂት ቀንም ከቆየ በኋላ ወደ ነበረበት ወደ አረብ ምድር ሄደ። በዚያም ከሙታን ያስነሳቸውን ሰዎች አያቸው። ክርስትናቸውን አጽንተው ቤተ ክርስቲያን አንጸው ሥጋ ወደሙን ተቀብለው አገኛቸው። የከበረች ጥምቀትን ከተጠመቁ በኋላ በኃጥአን ፍዳ ለጻድቃን ዋጋ እንዳለ ክፉና በጎ ለይተው አወቁ። አምላካችን የአባታችን የገብረ መንፈስ ቅዱስ አምላክ ኢየሱስ ክርስቶስ ነው እያሉ ሲያስቡት አየ። አባታችን ገብረ መንፈስ ቅዱስም ይህንን ሰምቶ ስለ ሃይማኖታቸው ጽናትና ስለ ድህነታቸው ፈጽሞ ተደሰተ። እነርሱ ግን አላዩትም፣ ወደ እነርሱም እንደደረሰ አላወቁም። በስውር ሄዶ በስውር ወደ ኢትዮጵያ ሀገር ተመለሰ። እነዚህም ሰዎች በክርስትና እምነት ጸንተው እስከ ዛሬ ድረስ ይኖራሉ። ከብዙ ዓመታት በኋላ አባታችን ገብረ መንፈስ ቅዱስ ከአባ ብንያሚ ከአባ ፍሬ ቅዱስ ጋር ይጎበኛቸው ዘንድ ወደ አረብ ሀገር ሄደ። አባታችን ገብረ መንፈስ ቅዱስ በመብረቅ ተጭኖ ሁለቱ ቅዱሳንም በደመና ተጭነው 30 ዓመት ሙሉ ተዘቅዝቆ ወደ ጸለየበት 8 ጥርሶቹ ድንጋይ ላይ ተተክለው ወደ ቀሩበት ገደል እየመራ ደረሳቸው። ጥርሶቹም ተተክለው የነበሩበት ርሄና ምስክ የሚባሉ ሽቱ ሆነው አገኙት። የሽታው መዓዛ ጫካውን መልቶት ነበር። ደሙ የፈሰሰበት ቦታ ወይን በቅሎበት ተገኘ። በዚያም 24 መናንያን ሲጠብቁት አገኛቸው። ከፍሬው ይመገቡ ነበር፣ መዓዛውንም ያሸታሉ። ያም ገዳም መዓዛው ደስ የሚያሰኝ ምስክና ርሄ እንደሚባል ሽቶ ይሸት ነበር። ይህን ድንቅ ነገር ያዩ አባ ብንያምና አባ ፍሬ ቅዱስ የዚያን ገዳም ምስጢር ጠየቁት። አባታችን ገብረ መንፈስ ቅዱስም ከመጀመሪያው እስከ መጨረሻው ድረስ ያለውን ሁሉ ነገራቸው። ይህ ወይን የደሜ ጠብታ ነው፣
ይህ ምስክና አርሄ ጥርሶቼ ናቸው። በእኔ ምክንያት የሞቱ የካህዲያን ነፍሳትን አድን ዘንድ በዚች ገደል መካከል 30 ዓመት ሙሉ ስጋደል ኖሬአለሁና አላቸው። አባ ብንያምና አባ ፍሬ ቅዱስ ይህንን ሰምተው በዓይናቸው አይተው ፈጽመው አደነቁ። ከዚህ በኋላ ወደ ሀገራቸው ወደ ኢትዮጵያ ተመለሱ። አባታችን ገብረ መንፈስ ቅዱስም ወደ ምድረ ከብድ ሲገባ አባ ብንያም ወደ በጌ ምድር፣ አባ ፍሬ ቅዱስ ደግሞ ወደ ሐዘሎ የእግዚአብሔርን ሥራ እያደነቁ ሄዱ። ወንድሞቼ የአባታችን መታሰቢያ ለማድረግ ፈጽመን እንትጋ። ገድሉንም በጽኑ ሃይማኖት በአንድነት ሆነን ለመስማት እንዘጋጅ። ጌታችን ኢየሱስ ክርስቶስ በወንጌል ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል። ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ውሃ ብቻ በደቀ መዝሙሩ ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም እንዳለ፣ በስሙ ምጽዋትን በመስጠት መታሰቢያውን በማድረግ እንድን ዘንድ እናንተ የክርስቶስ ወገኖች ናችሁና። የጻድቃንን መታሰቢያ የሚያደርግ ሰው ለምህረት ብቻ አይደለም ከነርሱ ጋራ በክብር መተካከልን ያገኛል እንጂ። ጌታችን ኢየሱስ ክርስቶስ በወንጌል የጻድቁን ዋጋ ያገኛል ብሏልና። እነሆ ያለ ድካም ያለ ገድል ወደ መንግሥተ ሰማያት መግባት ይህ ነዋ። በጻድቃን መከራ ብዛት ባለሟልነት ይገኛል። በቅዱሳንም ጸሎት ከነሱ ጋራ በክብር መተካከል ይገኛል። ስለዚህም ነገር ወንድሞቼ ያለ መዘንጋት በማመን ያለ ጥርጥር በጽኑ ልብ መታሰቢያውን ለማድረግ እንሽቀዳደም። ለዚህም ንዑድ ክቡር ለሚሆን አባታችን ገብረ መንፈስ ቅዱስ እግዚአብሔር የምህረት ቃል ኪዳን የሰጠው አንድ ቀን ብቻ አይደለም በየጊዜው ነው እንጂ። ለጸሎትም በቆመ ጊዜ 7ቱ ሰማያት ይከፈትለታል፣ የእሳት መጋረጃ ይገለጣል። ጌታውንም በአንድነት በሦስትነት ያየዋል። መታሰቢያውን የሚያደርገውን ይምርለት ዘንድ ሁል ጊዜ ምህረት ቃል ኪዳን ይሰጠዋል። አባታችን ስለ ኃጢአተኞች ይቅርታን የሚለምን ነውና እንደ ሌሎች ቅዱሳን መላእክት ጸሎቱን የሚያሳርጉለት አይደለም። እርሱ ራሱ የእሳት መጋረጃ ወዳለበት ይገባል እንጂ። ባልንጀራ ከባልንጀራው ጋር እንደሚነጋገር ከጌታው ጋር ይነጋገራል እንጂ። ከኃጥአን ወገንም በየቀኑ አስራትን ያገኛል። ካህናት ቤተ መቅደስ ገብተው እንደሚወጡ ይገባል ይወጣል፣ እንደ መላእክት ሆነ። ሕፃናት በእናት በአባታቸው ቤት እንደሚወጡ እንደሚገቡ አባታችንም በወደደ ጊዜ ይገባል ይወጣል፣ የሚከለክለው የለም። ለሰዎች ምሕረትን ይለምናል። የሚለምነውም ስለ መብል ስለ ልብስ አይደለም፣ የሥጋን ፈቃድ አልፈለጋትምና መላእክት ያገለግሉታልና ከነሱም ጋር ለዘላለም ይኖራል። ጸሎቱም ወደ አሸናፊ እግዚአብሔር ጆሮ እስኪደርስ ድረስ ቆሞ ይጸልያል። የሚጸልየውም መታሰቢያውን ስለማድረግ በጸሎቱም ስለሚተማመን ሰው ብቻ አይደለም፣ ለሰውም ለእንስሳም ለፍጥረቱም ሁሉ ይለምናል እንጂ። መታሰቢያውን የሚያደርግ በጸሎቱ በአማላጅነቱ የሚታመን ሰው በሕጋዊ ጋብቻ የተወለደ ልጅን ይመስላል። በሕጋዊ ጋብቻ የተወለደ ልጅ እናት አባቱን እንደሚወድ ወላጆቹም ልጃቸውን እንደሚወዱ የለመናቸውን ሁሉ እንደሚሰጡት እንደዚሁም የአባታችን የገብረ መንፈስ ቅዱስን መታሰቢያ በጥቂቱም ሆነ በብዙ ባገኘው ነገር ሁሉ መታሰቢያውን የሚያደርግ ሰውም በሕጋዊ ጋብቻ የተወለደ ልጅን ይመስላል። በጸሎቱ የሚታመኑትም እንደ ቤተሰብ ይሆናሉ። እውነት እላችኋለሁ ከማር ከስኳር ይልቅ የሚጣፍጥ ከወርቅ ከብር ጳዚዮን ሰንፔር ከሚባል ዕንቁ የሚመረጥ የዚህን ተወዳጅ ጻድቅ ገድል ትሰሙ ዘንድ
ሩጡ፣ ተሽቀዳደሙ። የአባታችን የገብረ መንፈስ ቅዱስ ዜና በእውነት ከማር ከስኳር የበለጠ ይጣፍጣል። እነዚህ ግን ፈጽሞ ይጠፋሉ። የጻድቁ አባታችን መታሰቢያን የሚያደርግ ለልጅ ልጅ ለዘላለም ይኖራል። እንደ መላእክት የከበረ ከሰማይ ከምድር ይልቅ የከበረ የአባታችንን ዜና እንሰማ ዘንድ ኑ እንፍጠን። ባህርን እንደ ንስር በሮ ይሻገራታል። ዳግመኛም በነፋስ ሰረገላ የበርባኖስን ድቅድቅ ጨለማ ያለ መከልከል ይሻገረዋል። ወደ ላይ መውጣት ብቻ አይደለም፣ የእግዚአብሔር ድንቅ ሥራውን ምስጢሩን ይመረምር ዘንድ ወደ ጥልቅ ምድርም ይገባል እንጂ። ይገዛለት ያመሰግነው ዘንድ የእግዚአብሔርን ድንቅ ምስጢር አየ። ዳግመኛም በሰማይ ያሉ ፍጥረታትን ያይ ዘንድ ወደ አየራት ይመጥቃል። ወደ ኢትዮጵያ መጣ። ወዳልነው ነገር እንመለስ። አባታችን ገብረ መንፈስ ቅዱስም ፈጽሞ ደስ አለው። መልካም ምግባር ከሌላቸው እምነታቸው ካልቀና ከከዳተኞች ሀገር ያወጣኸኝ አምላኬ ጌታዬ ፈጣሪ ያመሰግንሃለሁ አለ። ይህችን ሀገር አዋቂ ነን፣ ጠቢባን ነን፣ ፈላስፎች ነን ከሚሉ ሰዎች ሰወርካት። ለእኔ ግን በተራሮቿ እንደ ወፍ እየበረርኩ ኖር ዘንድ ይህችን ሀገር ሰጠኸኝ። እምነቷ ከፀሐይ ከጨረቃ ይልቅ ያበራል፣ የምግባሯ ፍሬ ከከዋክብት ይመስላል። እንዲህ ብሎ ጸለየ። በአደባባዮቿ ተመላለሰ፣ በተራሮቿም ዞረ። ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን በአራቱም ማዕዘን ባረከ። ትጉህ ገበሬ ተክል ያለበትን ቦታ ውሃ እንደሚያጠጣ እርሻውን እንደሚንከባከብ ሁሉ አባታችን ገብረ መንፈስ ቅዱስም ኢትዮጵያን ተንከባከባት። በጸሎቱም እሾህና አሜኬላ ነቀለላት። አሜኬላ የተባለ ሰይጣን ነው፣ እሾህም የተባለ ኃጢአት። ብፁዕ አባታችን ገብረ መንፈስ ቅዱስም ከመንገዶቿ ከአደባባዮቿ ከሜዳዎቿ ሁሉ እንደ አረም እየነቀለ ይጥለው ነበር። ሰውንም እንዳያስት ሰይጣንን ከሀገር ያሳድደው ነበር። እርሱም ወዳለበት ቦታ ሰይጣን አይቀርብም ነበር። አባታችን ገብረ መንፈስ ቅዱስን በሚባርክበት ጊዜ በነፋስ ፊት እንዳለ ትቢያ ሰይጣንን ይጠርገው ነበር፣ እንደ እሳትም ያቃጥለዋል። ከዚህ በኋላ አባታችን የቅዱሳንን ገዳማት ሲጎበኝ ኖረ፣ የሚሰሩትንም ሁሉ ያይ ዘንድ። እነርሱ ግን የሚያዩ ሰው አልነበረም፣ አኗኗሩ እንደ መላእክት ነውና። አባታችንም ቅዱሳን ወደ ዘጉበት ዋሻ ሳይከፍቱለት ገብቶ በመካከላቸው ቆሞ ሰላምታ ይሰጣቸው ነበር። ከቅዱሳውያን ገዳማውያን አንዱ ይኸውም የደብረ ዊፋቱ ዮሐንስ ነው። እግዚአብሔር የሚወደውን ምስጢር ይገልጽልኝ ዘንድ ምህላና ጸሎት ሳደርግ ኖርኩ አለ። ከብዙ ጊዜ በኋላ ሰኔ 5 ቀን ቅድስት በሆነችው በጽርሐ ጽዮን ለሐዋርያት መንፈስ ቅዱስ የወረደበት ቀን፣ በዚያች ቀን በጸሎት ሳለሁ ልቤ ደስ ተሰኘ፣ ሕሊናዬም ብሩህ ሆነ። እንደ እርሱ ያለ መዓዛ የሌለ በጎ መዓዛ ሸተተኝ። እንደ ዕጣን እንደ ሽቶ ያለ መዓዛ አይደለም፣ ከዚህ የሚበልጥ ነው እንጂ። ለእኔ ግን በ9 ሰዓት ሁል ጊዜ ወደ እኔ እንደሚመጣ የጌታዬ የኢየሱስ ክርስቶስ መምጣት መስሎኝ ነበር። እርሱ ግን ከበጎ መዓዛ ጋር ወደ እኔ መጣ። ይህም ሰው ከፍ ያለ የከበረ የታመነ ጽኑ ተጋዳይ፣ እርግናው የተመሰገነ ንዑድ ክቡር አባታችን ገብረ መንፈስ ቅዱስ በሚያስፈራ በሚያስደነግጥ ግርማ ከፊቴ ቆሞ ሰላም ላንተ ይሁን አለኝ። ከራሱ እስከ እግሩ ድረስ መላው ሰውነቱ ጸጉር ለብሶ ከዓይኖቹ በቀር ፈጽሞ ሰውነቱ የማይታይ ሆኖ የእጆቹም ጥፍሮች በሽበት ተሸፍነው የአንደበቱም ማነጋገር የጣፈጠ ሆኖ
ግርማው የሚያስፈራ የሚያስደነግጥ ሆኖ ባየሁት ጊዜ ፈጽሜ ፈራው። ልቤም እንደ ሰም ቀለጠ። እኔ ብቻዬን እኖራለሁና ረዳት እንደሌለው ሰው ሆንኩ። ሕሊናዬ የተሸበረ ምታት ያየው መስሎኝ ነበርና። ከዚያ በፊት ዜናውን አልሰማሁም፣ ስራውንም አላወቅኩም። ስለዚህም ፈጽሜ ደነገጥኩ። በመስቀል አምሳል ወደ ምድር ሲባርክ ዓለምን ሁሉ በእጁ የያዘ እግዚአብሔር አብ ቡሩክ ነው፣ አሜን። ተቀዳሚ ተከታይ የሌለው የአብ የባህሪ ልጅ ኢየሱስ ክርስቶስ ቡሩክ ነው፣ አሜን። አጽናኝ የሚሆን መንፈስ ቅዱስ ቡሩክ ነው፣ አሜን አለ። ይህንን ብሎ በቅዳሴ ጊዜ ቄሱ በዕጣን ላይ እንደሚባርክ 3 ጊዜ ባረከ። በፍጹም ደስታም ቆመ። በልቤ ምትሃት ቢሆን በሥላሴ ስም አይባርክም ነበር ብዬ አሰብኩ። ከሰው ወገን እንዲህ አይነት ሰው አለን ወይስ መልአክ ይሆንን እያልኩ አሰብኩ። ይህንንም ሲያስብ አባታችን ገብረ መንፈስ ቅዱስ ገዳማዊ ዮሐንስን ተናገረው። ሀገርህ ወዴት ነህ? አንተ ከወዴት መጣ? ከዚህ ገዳምስ ምን ትሰራለህ? እንዴትስ ትኖራለህ? አለው። ዮሐንስ ግን የሚመልስለትን መልስ አጣ፣ ፍርሃትና ድንጋጤ ይዞታልና። አባታችን ገብረ መንፈስ ቅዱስ የሚናገረውን ይሰማ ነበር እንጂ ያየው ዘንድ ቀና ባለ ጊዜ ፈራ ነበር። ተደሞ ይመጣበታል። በምን እሱን ማየት አልቻለም። አባቴ ባርከኝም አለው። እርሱ ቄስ እንደሆነ የማያውቀው መስሎት ነበር። አባታችን ገብረ መንፈስ ቅዱስ ግን በመንፈስ ቅዱስ ቄስ እንደሆነ አውቆ አንተ ቄስ ስትሆን ለምን ባርከኝ ትለኛለህ? አለው። አባ ዮሐንስም በገዳም የሚኖር እኔ መቼ ቄስ ነኝ ብሎ መባረክን እምቢ አለ። ከዚህ የተሰበሰባችሁ ሰው እዩ፣ አስተውሉ። የትጉሃን መላእክት ምስጢርን የሚያይ ይህን ማወቅ እንዴት ይሳነዋል? በዚያች ቀን አባታችን ገብረ መንፈስ ቅዱስ ከአባ ዮሐንስ ጋር የመንፈስ ቅዱስን ነገር ሲነጋገሩ አለ። ከዚህ በኋላ አባታችን ተነስቶ ሄደ፣ ከእርሱም ተሰወረ። አባ ዮሐንስ ግን ከደረሰበት ፍርሃት የተነሳ መላ ሰውነቱ የተቀጠቀጠ ሆነ። በእርሻም ቢሆን በመንገድም ቢሆን በገድልም ቢሆን በመውጣት በመውረድም ቢሆን በብዙ ስግደትም ቢሆን እንዲህ ያለ ድካም የለም። አንበሳ የሚሰብረው ነብር የሚበላው መስሎት ነበር። ሕሊናው እስኪመለስለት ድረስ በፍርሃት ቆየ። ከጥቂት ቀን በኋላ አባታችን ገብረ መንፈስ ቅዱስ እንደ ልማዱ ወደ አባ ዮሐንስ መጣ። ሰላም ላንተ ይሁን አለው። አባ ዮሐንስም ሰግዶ ሰላምታ ሰጠው። በፍርሃት በትህትና ራሱን ዘንበል አድርጎ ከእርሱ ጋር ሲነጋገር ዋለ። ከዚህ በኋላ በእምነት ልቡን አጸና። ከምድር በላይ ከሰማይ በታች እርሱን የሚመስለው የሌለ ክቡር ጻድቅ አባታችንን አውቆታልና። ስምህ ማን ነው? ከወዴትስ ሀገር መጣ? አባቴ ሆይ ንገረኝ አለው። ከሰው የተለየ ሆነ አይሃለውና አለው። አባታችን ገብረ መንፈስ ቅዱስም ሀገሬ ንሂሳ ይባላል፣ ስሜም ገብረ መንፈስ ቅዱስ ነው አለው። ከታናሽነቱ ጀምሮ በ3 ዓመቱ መልአኩ ከእናት ከአባቱ ቤት እስካወጣው ድረስ የሆነውን ሁሉ ነገረው። ያን ጊዜ አባ ዮሐንስ ይህንን ሰምቶ ደስ አለው። አባቴ ሆይ ምን ትበላለህ? ምንስ ትጠጣለህ? ቤት አለህን? ወይስ ዋሻ አለህን? ክረምት ቢሆን በጋም ቢሆን ያለ ልብስ ራቁትህን ትኖራለህን? አለው። አባታችን ገብረ መንፈስ ቅዱስም ቀድሞስ ህብስት ሰማያዊ ጽዋ ሰማያዊም ህብስት እየተመገብኩ እኖር ነበር። ዛሬ ግን እግዚአብሔር ከገነት ዛፍ 7 ፍሬ እመገብ ዘንድ አዘዘልኝ አለው። ዳግመኛም ከእናት ከአባቴ ቤት ከወጣሁበት ጊዜ ጀምሮ
መኖሪያ ቤት እሰራ ዘንድ አላሰብኩም። ወደ ዋሻም አልገባሁም። ልብስም እለብስ ዘንድ አልተመኘሁም። እግዚአብሔርን ሳለምነው ልቤ ያሰበውን ይሰጠኛል እንጂ አለው። ሰው በማይደርስበት በረሃ በተራራ እኖራለሁ። ለቀበሮዎች ዋሻ፣ ለሰማይ ወፎች ጎጆ አላቸው። የሰው ልጅ እኔ ግን ራሴን የማስጠጋበት ዋሻ የለኝም እንዳለ በእውነት አባታችን ገብረ መንፈስ ቅዱስም የእግዚአብሔርን ልጅ ኢየሱስ ክርስቶስን መሰለው። የሚያርፍበት ጉድጓድ ዋሻ፣ ለመጠለያው ዛፍ የለውም። በበጋ ሐሩር፣ በሌሊት ቁር ሲሆን፣ በክረምት ዝናብም ቢሆን ራሱን የሚያስጠጋበት አልነበረም። አባታችንም ይህንን ነግሮት ሄደ፣ ከእርሱም ተሰወረ። ከዚህ በኋላ ሌሎች ስውራን ገዳማውያን ወደ ቤተ ክርስቲያን መጡ። ሌሎች ሰዎች ሳይገቡ እነርሱ አስቀድመው ገቡ። በስውር እንጂ በግልጽ አይደለም። እንደ መላእክት ይጸልዩ ይዘምሩ ነበር። እንደ ልማዳቸውም ለእግዚአብሔር ምስጋና ያቀርቡ ነበር። እነዚያ ስውራን ገዳማውያን አባታችን ገብረ መንፈስ ቅዱስ በመጣ ጊዜ ሲያመሰግኑ፣ መላእክትም ደስ አላቸው፣ ይቅርታና ቅንነት ተገናኙ። ሃሌሉያ ጽድቅና ሰላም ተስማሙ፣ ሃሌሉያ እያሉ እየዘመሩ ተቀበሉት። ይህም ድምፅ ባለመስማት አይደለም፣ ባማረ በጣዕመ ዜማ እንደሚጮህ ነጋሪት ድምፃቸውን ከፍ አድርገው በቤተ ክርስቲያን ያሉ እስኪያስደነግጡ ድረስ ይሰሙ ነበር እንጂ። አንድ ጻድቅ ድምፃቸውን በሰማ ጊዜ ያይ ዘንድ ወደ እነርሱ ሄደ። ትጉሃን መላእክት አባታችን ገብረ መንፈስ ቅዱስን እንደ ጌታችን እንደሚያከብሩት ምስጋናንም እንደሚያቀርቡለት ባየ ጊዜ ፈጽሞ እያደነቀ ሄደ። የሚያከብሩትን መላእክት ብቻ አይደሉም፣ ሰዎችም ያከብሩታል እንጂ። ዳግመኛም አባታችን ገብረ መንፈስ ቅዱስ ከኋላው ነብር አስከትሎ ወደ አባ ዮሐንስ እንደ ልማዱ ለሶስተኛ ጊዜ መጣ። ነብሩም ጸጉሩን ይተሻሸው ነበር። አባታችንን በሚያስፈራ ግርማ ይነጋገረው ነበር። አባ ዮሐንስም ይህንን አይቶ ፈራ፣ ደነገጠ። አባ ዮሐንስ ገዳማዊ አባታችን ገብረ መንፈስ ቅዱስን አባቴ ሆይ ወደ እኔ ስትመጣ አፈራለሁ፣ እደነግጣለሁ። ሥጋዬ ደካማ ነውና ይህንን ነብር እኔን ባየ ጊዜ በቁጣው ያጉረመርማል። እኔም ነብሩን ባየሁት ጊዜ መታገስ አልቻልኩም አለው። ንዑድ ክቡር የሚሆን አባታችን ገብረ መንፈስ ቅዱስም ነብሩን ዝም በል አለው። ታዘዘለትም፣ ከእግሩ በታችም ተኛ። አባታችን ገብረ መንፈስ ቅዱስም አባ ዮሐንስን ልጅ ሆይ ይህንን ነብር ለምን ትፈራለህ አለው። ሰውን ያገለግሉ ዘንድ እግዚአብሔር አዟልና። ሰው የጌታውን ሕግ ባፈረሰ ጊዜ ግን አራዊቱም እንስሳቱም ሁሉ ተጣሉት። በእግር የሚንቀሳቀሱ በክንፍ የሚበሩ አራዊት ወፎች ሁሉም ቢያሉት ይበሉትም ዘንድ ወደዱ። መነኩሴ ዮሐንስ ሆይ እንደ መጀመሪያ ወጣጥህ የእግዚአብሔርን ትእዛዝ ከጠበቅህ፣ ያለ ጥርጥር በቅንነት ሕግን ከተከተልክ፣ ንጽሕናን ገንዘብ ካደረግህ፣ የዚህን ዓለም ጣዕም ከናቅህ እነርሱም ይፈሩሃል፣ በትእዛዝህም ይሄዳሉ። ልጄ ስማ አስተውላለው። አባታችን ገብረ መንፈስ ቅዱስም አንበሶችና ነብሮች ከእግሩ በታች ወድቀው እየሰገዱለት በብቸኝነት ይኖር ነበር። አንበሶችም ነብሮችም ያዘዛቸውን ያደርጉ ነበር፣ ከትእዛዙም አይወጡም ነበር። አባ ዮሐንስም ነብሩ ከእግሩ በታች ተኝቶ ጸጉሩንም በእጁ ሲዳስስ አይቶ የእግዚአብሔርን ድንቅ ሥራ ደነቀ። ወንድሞቼ እግዚአብሔር ንዑድ ክቡር ለሚሆን አባታችን ገብረ መንፈስ ቅዱስ የሰራውን ድንቅ ሥራ እዩ። ምንም ያቃተው ነገር የለም። ከዕለታት በአንድ ቀን የመንፈስ ቅዱስን ነገር ሲነጋገሩ
አባታችን ገብረ መንፈስ ቅዱስ አባ ዮሐንስን ቄስ ገሌ ቅዳሴ በገባ ጊዜ የእግዚአብሔር መልአክ ቅዳሴው እስኪፈጸም ድረስ ከቤተ መቅደስ ውጪ ከምሰሶ ጋራ እንዳሰረው የማይገባው ሰው ስለሆነ የኋሊት የፍጥኝ አሰረው አለው። አባ ዮሐንስም የአባታችን የገብረ መንፈስ ቅዱስን ቃል በሰማ ጊዜ ፈራ፣ ተንቀጠቀጠ። በዚያም ቤተ ክርስቲያን ምሰሶ ላይ የኋሊት ያሰሩት የዚያ ቄስ ኃጢአቱ ምንድነው አለ። አባታችን ገብረ መንፈስ ቅዱስም ዮሐንስን የዚያን ቄስ ኃጢአት በደል ለምን ትመራመራለህ አለው። ነገር ግን ቅዳሴው ከተፈጸመ በኋላ እንደሚፈታ ነገረው። ከሰው ጋር ይኖር ዘንድ ከቤተ ክርስቲያን ይወጣል አለው። ገዳማዊ አባ ዮሐንስም አባታችን ገብረ መንፈስ ቅዱስን ወደ መቅደስ ገብተው ማገልገል የማይገባቸውን ካህናት ሁሉ እንደዚህ ይታሰራሉን አለው። አባታችን ገብረ መንፈስ ቅዱስም በእግዚአብሔር ፊት ማዳላት አለን? ሳይገባው ንጹሕ ሳይሆን ያልታመነ በድፍረት ቅዱስ ሥጋውን የዳሰሰ ወደ ቤተ ክርስቲያን ቢገባ ቅዳሴውን እስኪፈጽም ድረስ የኋሊት ያስሩታል። በእርሱ ምትክ የሚገባው ካህን ይገባል፣ መንፈስ ቅዱስ ከመሰዊያው አይርቅም አለው። አባ ዮሐንስም የአባታችን ገብረ መንፈስ ቅዱስን ነገር በሰማ ጊዜ የአባታችን ነገር እውነት እንደሆነ ያውቅ ዘንድ ወደዚያ ቦታ ሰው ላከ። ዛሬ ወደ ቤተ መቅደስ ለቅዳሴ የገባው ማን ነው? ተራውስ የማን ነው ብሎ ላከ። ሁሉም የቄስ ገሌ ነው አሉት። ዳግመኛ መልእክተኛን ያንን ቄስ ጠየቀው። ቄሱም የሆነውን ሁሉ ነገረው። ያም መልእክተኛ ከቄሱ አንደበት ይህን ሰምቶ ወደ አባ ዮሐንስ ሄዶ የሆነውን ሁሉ ነገረው። አባ ዮሐንስም ፈጽሞ አደነቀ። የአባታችን የገብረ መንፈስ ቅዱስ የነገረውን ነገር ሁሉ እውነት ሆኗልና ቦታው ቅርብ አይደለም። አባታችን በመንፈስ ቅዱስ ተገልጾለት የተሰወረውን ኃጢአት ያወቀበት ያ ቄስ ያለበት ቦታ ሩቅ ነው እንጂ። ንጹሐን ሳይሆኑ የሚያገለግሉ ካህናት በምድር ላይ በሕይወተ ሥጋ ሳሉ መከራ እንዳለባቸው አባታችን ገብረ መንፈስ ቅዱስ ያየው ምስጢር የሚያስፈራ የሚያስደነግጥ ነው። ካህኑ በአንደበቱ ራሱን ሲወቅስ ይህ ሥጋው ደሙን የሚገባ ከኃጢአት ለነጹ ለበቁ ሰዎች ነው ይላል። ራሱ ለመንፈስ ቅዱስ ያልከበረ ሌላውን እንዴት ያከብራል? ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ሲናገር እኔ በእነርሱ ራሴን አከብራለሁ እንዳለ ሐዋርያት ራሳቸው በመንፈስ ቅዱስ ያልከበሩ ከሆነ እግዚአብሔርን እንዴት ያከብሩታል? እኔ ራሴን አከብራለሁ የሚለው ቃል ትርጓሜው በክርስቶስ ሥጋና ደም እንዲህ ይተረጎማል። ካህን ሆይ ሳትበቃ እንዴት በእጅ ትዳስሳለህ? ራስህን ከኃጢአት ንጹሕ ሳታደርግ እሳተ መለኮትን መዳሰስ እንዴት ይቻልሃል? ሰው በእራት ጊዜ ሳይታጠብ እጁን ወደ ማዕዱ አስቀድሞ ይሰዳልን? ከበላስ በኋላ እጁን ይታጠባልን? አስቀድሞ እጁን ሳይታጠብ ከነድፉ የሚበላውን ሰው የሚያዩት ሰዎች ንቁታል፣ ይጸየፉታል። እናንተም ካህናት አስቀድማችሁ ራሳችሁን ንጹሕ አድርጉ፣ ከዚህ በኋላ ሥጋው ደሙን ወደ ማክበር ተመለሱ። ጌታችንም በወንጌል አንተ ግብዝ አስቀድመ በአንተ ዓይን ያለውን ምሰሶ አውጣ፣ ከዚህ በኋላ በባልንጀራ ዓይን ያለውን ጉድፍ ታወጣለህን ብሎ እንደተናገረ ውሃ ከሚያጠራው ድፍ ውጫዊ ሰውነትን፣ ፊትን፣ እግርን፣ እጅን ንጹሕ ማድረግ ብቻ አይጠቅምም። ውስጣዊ ሕሊናን ከኃጢአት ንጹሕ ማድረግ ይሻላል እንጂ። ውስጡን አጽድተው ምንጣፍ አንጥፈው አስጊጠው አሳምረው እንደሚያዘጋጁት እንደ ንጉሥ ቤት ንጉሡና ከእርሱ ጋር ያሉትም ደስ እንደሚላቸው እናንተም ካህናት በሥራችሁ ሁሉ የተዘጋጃችሁ ሁኑ፣ ልባሞች ሁኑ። ነቢዩ ዳዊት እግዚአብሔር እንዳይቆጣ እናንተም
ከጽድቅ መንገድ እንዳትጠፉ ጥበብን አጽኗት ብሎ እንደተናገረ ካህን ሆይ እግዚአብሔር እንዳይቆጣ ጥበብን አጽንተ ያዛት። የሚንቦለቦል እሳት እያየህ እንዳያቃጥል ያለ ጥበብ እጅህን ወደ እርሷ አታስገባ። ልባም ሴት ምድጃን ከመዝጊያው ጋር እንድትሰራ በውስጡም እሳት እንደምታነድ በጉጠትም እንደምታስማማው ሊጡን ከምጣዱ አስገብታ በአንከባሉ እንደምታዘጋጀው በበሰለም ጊዜ እንደምታወጣው ለሚገባው ሰው እንድትሰጠው የጣፈጠ እንዲሆን መዓዛው ከሩቅ እንዲሸት በጥበብ ሰርተዋለችና። እንደዚሁም እናንተ ካህናት እሳተ መለኮትን በእጃችሁ እንድትዳስሱ ጥበብን ተማሩ። እንደ ምድራዊ እሳት አይምሰላችሁ፣ አመፀኞችን የሚበላ እሳት ነው እንጂ። ወንድሜ ሆይ ወቅ፣ በድፍረት የምትስት አትሁን። ምድር ተከፍታ ከድንኳኖቻቸው ጋር እንዳሰጠመቻቸው እንደ ዳታንና እንደ አቤሮን ከምስክሩ ድንኳን እሳት ወጥታ እንዳቃጠለቻቸው ጽናዎቻቸው ግን እንደተቀደሱ እንደ ቆሬም ልጆች እግዚአብሔር እንዳይቆጣ ራስን ፈጽመህ አንጻ። እግዚአብሔርን የምትረሱ ሁሉ ይህንን አስተውሉ። ከእውነት መንገድ ወጥተው የጠፉ እነዚህ ሐሰተኞች ነፍሰ ገዳዮች፣ ሌቦች፣ በባልንጀራቸው ላይ በደልን የሚያደርጉ በሕይወት ዘመናቸው ንስሐን የማያውቁ ናቸው። ሴሰኞችም ሥራቸው እንዲህ የሆነ ሁሉ መከራ እንዳያገኛቸው አይቅረቡ። አባታችን ገብረ መንፈስ ቅዱስ ቅዱስ ሥጋውን ክቡር ደሙን በእጁ እንዳይዳስስ በጣቱም እንዳይነካ ካህኑን አስረውት እንዳየ ኃጢአትን የሠራ ሰው ቢኖር ፈጥኖ ለካህን ንስሐውን ቢናገር ያን ጊዜ እንዳልበደለ ሰው ይሆናል። ማደሪያ በሆነው ሰው እንደ ሙሽራዋ ንጽሕናን ገንዘብ አድርጎ ወደ እርሷ በመጣ ጊዜ ቤተ ክርስቲያን ደስ ይላታል። ይኸውም ንጹሕ እንደሆነው አቡ ቀለምሲስ ዮሐንስና እንደ ገዳማዊ ኤልያስ ነው። የእርሱም ብርሃንነት ጨለማውን ያርቀዋል፣ እንደ ፀሐይ የሚያበራ አይደለም። በላዩ አድሮ ያለ የጸጋ ብርሃን ነው እንጂ። የአባታችን የገብረ መንፈስ ቅዱስ ጸሎትና በረከት ከሕዝበ ክርስቲያን ጋራ በጸሎት አስቡን ካሉን ከእህት ከወንድሞቻችን ይህንን ከምትሰሙ በሀገር ውስጥም ከሀገር ውጭም በስደት ላይ በስራ ላይ በእስር ላይ በጉዞ ላይ ያላችሁ ከሁላችሁም ጋር ይሁን፣ አሜን። የልዑል እግዚአብሔር ቤተሰቦች፣ የማህደር ሚዲያ ተከታታዮች ይህንን መንፈሳዊ ቻናል ቪዲዮን ላይክ፣ ሰብስክራይብ በማድረግ ሐሳብ አስተያየታችሁን የምናስተካክለውን ኮሜንት ላይ እንድትጽፉ እየጠየቅን ያዘጋጀው የማቀርብላችሁ ዲያቆን ቤተ ማርያም ነኝ። ወስብሐት ለእግዚአብሔር።